ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እውነት ለመናገር ቪዲዮ መስራት አልፈለኩም ነበር እና እንቅልፍ ሊደፋኝ ነው ማለት ነው። ዛሬ ሌሊት ላይ ነው የተነሳሁት ማለት ነው። ብቻ ምን ብዬ ልንገራችሁ ማለት ነው። እንቅልፌ የት እንደሄደ አላወቅኩም። ካሌብ የተማረ ሰው ይግደለኝ። እውነት ጀግና ጀግና፣ ከጀግናም በላይ ጀግና። እውነት እንደዚህ አይነት ያለ ወንድ በሀገራችን ይብዛልን ማለት ነው። እዩት የአብርሽን ጉድ ማለት ነው። ዛሬ አብርሽ ምን እንደሆነ እዩት። አጠገቡ ማለት ነው ልክ ልኩን የሚነግረው ሰው ራሱ ፊት ለፊቱ ሲቆም የሚያወራው ራሱ ጠፋበታል ማለት ነው። አብርሽ አቅም የሚያሳየው በሩታዬ ብቻ ነው። ሩታዬ ብቻ ነው ጉልበቱ የሚያሳየው ማለት ነው። በዚሁ አጋጣሚ ማለት ነው እስቲ አብርሽ እኛ እንንገርህ ማለት ነው። እኛ እናስታውስህ ማለት ነው። ሩታ እርጉዞና አንተን በድላህ አጥፍታህ፣ ስለዚህ በጣም ይቅርታ አብርሽ፣ ለልጅህ ስትል ከሀገር አትውጣ። ሌላ ቢቀር እኔን እንኳን ይቅርታዬን ባትቀበል ልጅህን አስታውስ እና በመካከላችን ልጃችን አለ ስትልህ ጥላሃት የትከው አንተ አይደለህም እንዴ? እናስታውስህ በደንብ አድርገን ማለት ነው። እዚህ ሚዲያ ላይ የራስህ ፍየሎች ማለት ነው፣ የራስህ አድናቂዎች ብር የሚልኩልህ ተዝናና ከውሽሚት ጋር ብለው ብዙ ነገር የሚያረጉልህ ፍየሎችህ አይደለም። ሩታ በአብርሽ አይደለም ያረገዘችው፣ የዳኒ ልጅ ነው፣ የረሙ ልጅ ነው፣ የማርክ ልጅ ነው ስትባል እንኳን አንድ ቀን ወጥተህ ልጄ ነው የራሴ ልጅ ነው ማንም እንዳይነካው ልክ እንዳሁን ማለት ነው በልጄ ድርድር አላቅም እንዳልክ በሳቱ ወጥተህ ለምን በልጄ ድርድር አላቅም ብለህ መልስ አልሰጠህም? የት ነበርክ? በአፈህ በሶ ጠቅጥቀህ ነበር እንዴ? ዛሬ መከራዋን አይታ ስቃይዋን አይታ ስንቱ እየሰደባት በአንተ የመጣ አይደለም እንዴ? አብርሽ ስንት ጊዜ ቪዲዮ ሰርተናል እኛ በውስጥ ስንት ጊዜ ሪከርድ ተደርጎልሃል። ቲክቶክ ላይቭ ላይ የተቀመጡ አብርሽ ወጥተህ ስለሚስትህ ተናገር፣ ስለ ልጅህ ተናገር እንዴ። ስንት ዩቱበር ነው ግራ ተጋብቶት ማለት ነው። አብርሽ በቃ ልጁን በዚህ ናክል ቦታ ማይሰጠው ቦታ አንድ ቀን ልጅ የማይለው በቃ እውነትም እንደተባለ ልጁ የሱ ስላልሆነ ነው። እኛ ደግሞ እንደዚህ ብለን ስንሰራ ቪዲዮ አብርሽ ለምንድን ነው ለልጁ እንኳን ቦታ ማይሰጠው ልጁን ማያስታውሰው? ልጁ እንዴት ይረሳል ስንም እንኳን ኮሜንት ያንተ ፍየሎች ምን ነበረ ብለው የሚጽፉት ልጁ ስላልሆነ ነው ቦታ የማይሰጠው። ልጁ ስላልሆነ ነው ማይጨነቅለት፣ የዳኒ ልጅ ስለሆነ ነው፣ የረሙ ልጅ ስለሆነ ነው ብለው ነው ኮሜንት የሚጽፉት የነበረው። አብርሽ እናስታውሰህ እንዴ ዛሬ የትም ቦታ ተንዘለ ከወለደ በኋላ ራሱ ልጅህ ከተወለደ በኋላ ማለት ነው በክብር መቼ ጠይቀህ ታውቃለህ? ያንተ ውሸት ማለት ነው። ያንተ ውሸት አያልቅም። ኦዲየንስ ባለህ ነገር ካሌም ማለት በራሱ ነው የሚመራው ማለት ነው። በራሱ ተመልቶ ነው ይሄንም እድል ያመጣችለት እህቱ ሳይፈራ ነው እዚህ ጋር ቆሞ የሚያወራው። አንተ አሽቃባጭ ኮሜንት ባለህ ነገር ነው፣ ተመልካች ባለህ ነገር ነው የምትንቀሳቀሰው ማለት ነው። ተመልካች አይደለም እንዴ ለሩታ ወርቅ ይገዛላት ስለተባለ ማለት ነው አርቲፊሻል ወርቅ አምጥተህ ያለበስካት ማለት ነው። አልብሰሃት እንኳን ማለት ነው 2 ቀን 3 ቀን ሳይቀር ወስደህ ለእናትህ አለበስካት ማለት ነው። እውነት አንተ ብትገዛውና ያንተ ገንዘብ ቢሆን ማለት ነው ለእናትህ አታለብሳትም ነበር። ምክንያቱም ለእናትህም ክብር የለህም ማለት ነው። ሚስትህን የጠላችው ነገር ለድንቅ ለወርቅ ለማረግ ለሆነችዋ እናትህ ወስደህ አታለብሳትም ነበር። መኪና ግዛላት ስለተባልክ ማለት ነው የውሸት መኪና እያመጣህ ማለት ነው ለድራማ ልሰራበት ለሩታ መኪና ገዛላት እንዲባል ማለት ነው መኪና አምጥተህ ገዛህላት። መኪናውን ውሸት እንደሆነ በምን እንዳለወቅን ታውቃለህ? የአንተ መኪና የገዛህ ጊዜ ማለት ነው ካርጋ ቁጥሩን ማለት ነው ሳሸፍን እንዲነጻ አድርጋህ ነው ያመጣኸው። የሩታ ግን የተገዛ ጊዜ ተሸፍኖ ነው የመጣው። እኔ የዛንም ቀን አውቄ ነበረ ማለት ነው። አንተ የትኛው ውሸት ነው? ተመልካች ስላለህ ነው። ገባህ አይደል? አሁንም ራሱ ተመልካች በልጁ እንዴት ዝም ብሏት ከውጭ ከሀገር ይዛ ወጣች እንዳትባል ነው እዚህ ጋር የምትከራከረው። አዎ ካሌብ እውነቱ ነው። አንተ እኮ ደስተኛ ልትሆን ነው የሚገባ። አንተ ውሽሚትህም ለምን እንደፈለጋችሁ ትዘላላችሁ፣ እንደፈለጋችሁ ትጫወታላችሁ። የልጅ ሀሳብ የለብህም፣ የልጅ ምን የለብህም። እና ለምን ተጨነቅ? ለምን አስጨናነክ? አሁንም ዞረህ ማለት ነው ሩታን ለመጣል ማለት ነው። ልጁ ከልክላው ከሀገር ወጣለች እንድትባል ነው የምታረጋት።
የፈለክ ነገር ጉድጓድ ቆፍረህ ግባ ብሎሃል ፈረንጅው ማለት ነው። ጉድጓድ ራሱ ብትገባ ሩታ አትወጥቅልህም። ልጅ ከተረገዘ ጀምሮ እንክብካቤ ይፈልገዋል። ሩታን ሳትንከባከብ ልጄን የምትብልበል አፍህን ሞልተህ የምትናገርበት ነገር የለህም። ደግሞ አንዳንዴ ማለት ነው ሼም እና ውርደት የሆነ ነገር እወቅ። አንተም ታውቃለህ፣ ከአንተ የበላለጡ ትልልቅ ወንዶች ነው እዚህ ጋር ዩቱብ ላይ ማለት ነው ስለ አንተም ያወሩት። አንተ ማለት ንጉስ ሆነህ የማንም መቀለጃ ሳይሆን ነግሰህ በቃ በክብር የምትቀመጥ ሰው ነበርክ ማለት ነው። ምክንያቱም ኦዲየንስ እንዳደነቀ፣ ኦዲየንስ እንደወደደህ፣ ኦዲየንስ ካንተ በላይ እንደተንገበገበልህ፣ አንተ ግን በአሁን ሰዓት ማለት ነው እንዴት ነው እንደ እንቁላል ማለት ነው። እንቁላል ካወረደ ከመለጣችሁ እንደሚሰበር ነገር አንተ ሚዲያ ላይ ሽሩሩ እየተባልክ ነበር መኖር የምትችለው ማለት ነው። ግን ውለህ እያደግ የሚቀልል አንተን የሚያዋርድ አንተን የሆነ ነገር የሚሆን ስራ አትስራ። በዚሁ አጋጣሚ ካሌብ ይመችህ፣ ይመችህ፣ ይመችህ። ከምር በጣም ነው የተመቸኸኝ ማለት ነው። በጣም ከምንም በላይ እና ትዳሬን ልጄን አትበል። ሩታን ያጣሃት ማለት ነው በራስህ እጅ። ነገም ደግሞ ልጅህን ይዛብህ ሩታ የትም ሀገር ብትሄድ ማለት ነው በራስህ ስለፈለግከው ማለት ነው። ምን ነው አንተ እኮ ከሚስትህ የበለጠ እኮ ውሽሚት ነው የምትወደው ታውቃለህ አይደለም? ኧረ ሚስትህን እንደውም ተዋትና ማለት ነው እንደዚህ ቆመህ ለምትከራከርለት ልጅህ ከልጅህ ውሽሚት ነው የምታበልጠው እንጂ ሩታ ራሱ ፍቺ ብታቀርብልህ ለልጅህ ስትል ሩታ ብትበድልህ እንኳን ትለማመጣት ነበረ። በቃ ሩታ አንቺ ማጥፍተሻል፣ እኔም አጥፍቻለሁ፣ አንቺም ተበቅለሽኛል፣ እኔም ደግሞ አንቺን ለመበቀል ውሽሚትን እያያዝኩ ገንዳ ለገንዳ ይጃለሁ። የአንቺም ጥፋት ነው የኔም ጥፋት ነው። በቃ አንተ እውነት ጀግና ጥበበኛ ወንድ ብትሆን ማለት ነው። እና በቃ ለልጃችን ስንል አንቺም ይቅርብሽ፣ እኔም ይቅርብኝ፣ ወደ ትዳራችን እንመለስ፣ ልጃችንን አብረን እናሳድግ ብላህትን ነበር። በምንም አታምናትም። እሷ ናት እንጂ አንተን አታምንህም። እሷማ ትታመንልሃለች እኮ ታማኝ ሚስት ነበረች። ነገር ግን አንተ አትታመንም። በምን አይነት እንድታምንህ ነው የምትፈቅደው አንተ ማለት ነው? አንድ ቀን ከሚስት ተጣልተህ ሄደህ ውሽሚትን ይቅርታ ትላለህ፣ ውሽሚትን ትለማመጣለህ። የራስህ ጉዳይ ብላ ደግሞ ንቃ ስትተውህ ማለት ነው በልጇ ትመጣለህ። ደግ አረገልህ። እንደውም ይኸውልህ ካሌብ የሚባል ልጅ እሱ እንደሚያስብለት ለልጅህ አንተ አታስብም ማለት ነው። ራብሽ ይደብራል። በዚህ ናክል አትውረድ፣ በዚህ ናክል አትቅለል ማለት ነው። እውነት ያንተ መቅለል እነዛ ወይም 2 ፍሬ 3 ፍሬ የማይሆኑ ኦዲየንሶችህ ማለት ነው ሄርሜላ ቀጥልበት እንደዚህ ሆነ ስላሉህ ማለት ነው። አንተ እንደውም እኮ ብታቅ ሩታዬ አሪፍ ጥበብ ፈጥራለህ ነበር። እነዚህ ከጎንህ ያሉ ሰዎች የምታርቅበት ነገር አርጋለህ ነበር። ነገር ግን አንተ አስታውለህ አታይም። አንተን መናገር ማለት እኔ እንጃ ድንጋይ ላይ ውሃ ማፍሰስ ማለት